ያሳስበኛል። በቀደም በቃ እንደዛ ብሎ እኔ ማንም የሚረዳኝ የለም ቤተሰብ ሆናችሁ ራሱ እየተረዳችሁኝ አይደለም ብሎ እንደዛ ሲናገረኝ በጣም የሆነ በቃ ማታ በጣም ብዙ ነገር ነው የተደራረበብኝ። ውሸቱ እኮ ነው፣ ውሸት ስለበዛበት ነው እኮ የጨነቀው። ምን አይነት እርምጃ ነው እየተራመዱ ያሉት? ልጅነት ነው ወይስ ምንድን ነው? ወይ አስተሳሰብ መውረድ ነው? አስተሳሰብ ችግር ነው፣ መውረድ ነው የአስተሳሰብ ችግር። ዛሬ በቃ ስልክም ደውዬ እፈልጋለሁ ና ብቻ እዛ ነው። ምክንያቱም በስልክ ባወራህ በራሱ የሆነ ይሄ ፍጅ ነው ያለበት እያለች ምንድን ነው ይሄ ነገር ጭራሽ አልገባኝም። ሲጀመር በት ነገር ወንድሜን እየሞላችሁ ያለ አሁን ግን ተገልብጣ መታ አሁን ወንድሜ ጋራ እንደዚህ ነው። አንተና እሱን ለማጋጨት ነው ሀሳቡ ወይስ ምንድን ነው? እሷ ራሱ ያወራችሁ ነገር ያልገባኝ ነው። አንድ አብርሃምን ላገኘው ስል የዛን ቀን የተገናኘው እሱም አገናኘኝ ስላለች ከእሷ ጋር ምናልባት ሜቢ አላውቅም ከሩታ ጋር ሌላ ችግር ኖሮባት ሊሆን ይችላል፣ ወይ ያልተስማሙት ነገር ሊኖር ይችላል። አድርጊ ነው የተረዳኋት። ሲጀመር ትልቅ ሴት ነች። ለምን እንደማትከበር አላውቅም። በዚህ ልክ ወርዳ ስለ እኔ መለፍለፍም አልነበረባትም እዛች ጋር። ምክንያቱም አያገባትም። ትክክለኛ ነገር ነው። በእኔና በአብርሃም ላይ ገብታ እዛች ጋር ስለ እኔ ማውራት ስለ እኔ ያሁሉ ነገር ማለት አያገባት። በመጀመሪያ ደረጃ ልክ ነህ። ይሄ በጣም የሚያስማማኝ ነገር ነው። ሲጀመር ማንኛውም ሰው ስለ ማንኛውም ሰው በስነስርዓት ጠንቅቆ ሳያውቅ ሌላ ወሬ ማውራት፣ ሲጀመር ደግሞ ይህ መሀል ገብቶ ማጣላት፣ ይሄ ሲጀመር ማጣላት ነው ያለበት። የሆነ ነገር እጅ አለበት። እጅ ቢኖርበትም አንተ ጥፋት አጥፍተህም ቢሆን ምን ልንወቅስ የሚገባው እኛ ነን እንጂ እሷ መታ ሜሪ መታ አንተ ልትወቅስ አይገባም። ጀመር አብርሃም አሁን ምንነቱ አብርሃም በቃ ትልቅ ነገር የዋህነቱ እንደው ታውቃለህ፣ ሰውን ያምናል። ሜሪ የሆነ ሰው ራሱ ከመሬት ተነስቶ እንደዚህ የሆነ ሀሳብ ይቀየራል። በቃ ሰውን ያምናል። በህይወት ዘመን ደግሞ ሰው ማመን የለብን። ሁሉም ሰው ወዳጅ አይደለም። ገብቶሃል? ሁሉም ሰው የአንተ ደስታ ይፈልግ ሰው አይደለም። ይሄ ደግሞ የተደጋጋሚ ነገር ያለው ሊገባው አልቻለም። ጠላት የለብኝም ከነሱ በስተቀር ነው። ከሩታ ከዳኒ ከሆነ ሰው በስተቀር ጠላት የለብኝም ነው። ግን የአብርሃም ጠላት እነዚህ ሰው ብቻ አይደለም። ገብቶሃል? አጠገብህም ያለው ሰው መርምር። ወዳጅ መስሎ ብዙ ጠላት አለ። የሳቀሉ ሁሉ ደስተኛ ሆኖ አይደለም። ገብቶሃል? አሁንም ሜሪ የሆነ ነገር ወይም ደግሞ ብዙ ነገር ያደረገችበት ሴት ነች። ስለዚህ ዛሬ ላይ መታየው ነገር ላይ ደግሞ መታ እንደዚህ ማለቷ እኔ በፍጹም ሲጀመር አልተመቸኝም። አይ ሲል የምትባለዋ ሴትዮ እንደ ትልቅነቱ አይደለሽም። ለምን እንደ ትልቅ ሆነሽ እንደማትከበር ያላቅም። አስተሳሰብሽም ነገረ ስራሽም እንደ ሕፃን ነው። ሰብሽ ሁሉ ሕፃን ነው። ሰውነትሽና አንተንሽ እድሜሽ ብቻ ነው ትልቅ እንጂ። ዛሬ እንግዲህ ማለት ነው ፋሚሊ የሄርሜላ ጓደኛ ሄርሜላ ተገኝታለች። ነገሮች ደብረውኝ ነው ከሚዲያ መጥፋት ስለፈለኩ ራሴ ነኝ ጓደኛ ጋር ነኝ ብላ ጓደኛዋ እኔ ጋር ናት ብላ ተናገረች። አብርሽ አስጠላት፣ ራቀችው ማለት ነው። በራሷ አያችሁ አይደለ? አብርሽ በራስ መተማመን የለውም፣ በሰው ነው የሚመራው፣ አቋም የለውም ብዬ ስላችሁ ሄርሜላ በራሷ ወስና ነው መራቅ የፈለገችው እና ከማንም ሰው መገናኘት አልፈልግም፣ ከሚዲያው መራቅና ከማንም ሰው መገናኘት አልፈልግም ብላለች። እና እኔ እናንተ እንሂድና እናገኛት እንጂ ሄርሜላ ማንም አግቷት አይደለም፣ ማንም አይደለም። እነ ሩታና እነ ዳኒ የሳቁት እንደዛ እነ ኤፍሬም እየቀለዱ ነበር። እነ ቢኒ ለራሱ እየቀለዱ እኛ ጋናት ክሱን ተውትና እኛ እንሰጣችኋለን እያሉ እየቀለዱበት ነበር። አበጋዝ ማለት እንደዚህ አይነት ሰው ነው። ማንም ሙድ የሚይዝበት ሰው ነው። በእውነት ነው የምላችሁ። ዛሬ ደግሞ ትልቅ ወንድማቸው መጥቶ ኤፍሬምን ለምን ቀለድክበት አለው። በስራው ነው የሚቀልድበት። በነገራችን ላይ የህፃን ስራ ስለሚሰራ በራስ ማንነቱ ስለማይተማመን ኤፍሬም ሀቁን ነው የተናገረው። ይሄ ማንም ስለሚጫወትበትና ሰው ስለሚያምን መይራም መታ እንደዛ ስትለው አምኗት ወደ ክስ ለመሄድ ሞከረ። ይሄ ሁሉ ምንድነው? የሱ ማንነት ነው። ለዛ ነው እኔ ሰዎችን አትመን ተው እያልኩም ነው። ሄርሜላ ግን በራሷ ነገሮች አስጠልተዋት ሁሉ ነገር የሚካሄደው ነገር ሲያስጠላት ገለሸሽ ያለችው ለራሷ በራሷ ጊዜ እንጂ ማንም ሰው አስጠፍቷት አይደለም ማለት ነው። በገዛ እንግዲህ ኦዲየንሷና በገዛ እህቷ ላይ ተናገረችው ዩቲዩብ ላይ እንግዲህ እና ሄርሜላ አለችበት ተናግሬ ያለሁኝ ሀያ ብለው ሂደዋል። እንግዲህ ቪዲዮ ይመጣል በአበጋዝ ቤት ሆነ በሷም ቤት ሆነ ማለት ነው። ለማንኛውም ድራማ እንሰራለን ሲሉ ሄርሜላ በዛው ቅሪ እናንተ የሰው ልጅ ለካ ተጠላ እንደዚህ ነው እንዴ? አረ ያ ረብ የሰው መውደድ ስጠኝ ያ ረብ። ሰዎች የገንዘብ አይደለም የሰው መውደድም ያገለግላል። እንዳለ እኮ በቃ ራሷን ልታጠፋ ነው አለች እኮ ያብርሽት እንኳን ሄርሜላ ራሷን እንድታጠፋ እየገፋፋችኋት ነው። የሰው ልጅ ናት እኮ በሰውነቷ አክብሯት። ብትጠሏት እንኳን ኮሜንት አትጣፍ እንደዛ። አንቺ ወራዳ አንቺ ሴት
አሰዳቢ እንዳንቺ አይነት ሴት ለትዳር አይሆንም፣ አንቺ ባለጌ ነሽ። በእውነት ነው የምላችሁ፣ በጣም ነው የምትሰደበው። በጣም ስብሃንላህ። እኔ እንደዚህ አይነት ስድብ ቢወርድብኝ፣ እንደዚህ አይነት ስድብ ተሰርባችሁ እዚች ሚዲያ አትቆሙ። እንደ ሄርሜላ እንደ አብርሽ የተሰደበ በዚች በ3 ቀን ውስጥ ውሸታቸውን ነው፣ ደብቃችሁ ነው፣ ራሳችሁ ደብቃችሁ ነው ተባለ። ደብቀው ነው፣ በቃ ደብቀው ነው ተገኘ። ከአብርሽ መሸሽ ስለፈለገች ከሚዲያ መውጣት አልፈልግም፣ ማንም ጋር መገናኘት አልፈልግም ማለት አብርሽን የጠላችሁ በቃ ዛሬ በቂውን ነው የገባችለት የሄርሜላ ዘመድ ማለት ነው። ከማንም ጋር መገናኘት አልፈልግም አብርሽና አገኘው ቢላት እንኳ አቢላ አይሆንም አለች። ሴራ ቀታባታለች። አልፈልግም ብላለች። አይሆንም እኔ እናንተ ከፈለግን እንሄዳለን፣ አለበለዚያ እኔ ሄጄ ማገኛት ነው ያለችው። በእውነት ነው የምላችሁ፣ እንደዚህ ነው ያስጠላት። አበጋዝ ዛሬ ትምህርት ይወስዳል ከና አቢላ ቪዲዮ ላይ ማለት ነው። በደንብ መማር ይችላል ቢማር ማለት ነው። አይኑን ማየት እንደማትፈልግ ማንንም ማግኘት እንደማትፈልግ የሰራችሁ ማለት ነው። በእውነት ነው የምላችሁ፣ እንደዚህ ነው በቃ። ክብርህን አትጣል አብርሽ፣ ተው። የልጅህ እናት የልጅና ሚስትህ ሩታዬ ናት። ተው። የወደደ ልብ ይጠላል፣ ያፈቀረ ልብ ይሸሻል። ተው። ሴቶች ለጥቅም ነው የሚፈልጉ። ሄርሜላ አሁን የፈለገችበት ቦታ መታወቅ ነበር፣ ታወቀች አይደለ? አለቀ። አብርሽን ለትዳር አትፈልገውም እና እንደዚህ እንኳን ሲንከራተት እያየች ነው ማለት ነው። አያችሁ አይደለም? እንደዚህ ሲንከራተት እንኳን እያየችው ነበረ። አላዘነችለትም። ለምን? ለሚስቱ አላዘነ ሰው ማንም ሰው ያዝንለትም። ለልጁ አላዘነ ሰው ማንም ሰው ያዝንለትም። እናንተ ለቤተሰባችሁ ሩሩ ስትሆኑ ሰው ያዝንላችኋል። ላጠገባችሁ ላለ ሰው ስትጨነቁ ሰው ይጨነቅላችኋል። ለሄርሜላ አሁን ማን ነው የተጨነቀላት? ማንም። ተሰደበች፣ ተዋረደች። ለምን? በንግግሯ እሷ ጥሩ፣ እሷ ተወዳጅ፣ እሷ ሩታን በልጣ እንዴት ተገኘች አድርጋ ስትታውን መጀመሪያ እንደዛ እያለቀሰ ያገኛት ሩታን እንደዛ ሚዲያውን አነቃነቀችው በፍቅር ያላት ልጅ። እሷ ደግሞ ልጅ ስለወለደች ብቻ ማሽቃበጥ አትችልም፣ እርጉዝ ናት ብሎ ትቷት ለሄደን ሴት እሷ ደግሞ እኔ እሻልሃለሁ ብላ ስታሽቃብጥ የነበረች በዚች በ3 ቀን ውስጥ ዋጋዋን ያገኘችው። ሚዲያ እንድትወጣ አይደለም የተደረገችው፣ እንድትጠፋ ነው። ለዛም ነው አሁን መውጣት ያቃታት እንጂ ራሷ ተደብቃ ነው እንጂ ማንም አልደበቃት። የተደበቀችው ደግሞ ከአብርሽ ነው፣ አብርሽን ስለማትፈልገው ማለት ነው። በእውነት ነው የምላችሁ፣ አንድ ሴት ልጅ በቃ ካልፈለገች አልፈለገችም ነው። ሩታ እኮ የልጇ አባት ስለሆነ ነው እንደዚህ ዙሪያው ነው የምትሄደው፣ እንደምትጥላው፣ እንደምትጎዳው፣ ሄርሜላ እንደማታዋጣው ስለምታውቅ እኮ ነው። የመጣችበትን ማንነቷን ስለምታውቅ እኮ ነው። ሄርሜላ የመጣችው ለገንዘብ ብቻ ነው። አብርሽ ወደው አይደለም። የመንጋጋዋ ሴት ስትስቅ ደስተኛ ሆነ አይደለም። ሴት ልጅ ቆጠብ ብላ ፍቅሯንም ሁሏንም ቆጠብ አድርጋ ስትኖር ነው ዘላቂ ፍቅር የምትፈልገው። በእውነት ነው የምላችሁ። ሄርሜላ ግን የውሸት ሳቋን እያሳየች ይፍረም ተናግሯል። በነገራችን ይሄ የውሸት ሳቅ አያዋጣህም። ነገ ታለቅሳለህ፣ ነገ ታፈርጥሃለች፣ ነገ ትንቅሃለች። አንተ ትዳርና ሚስት ናቸው የሚበልጡብህ ብሎ የሚናገረው ታናሹ ማለት ነው የሄርሜላ ማንነት ስለገባው ነው። ዛሬ ላይ ይሆን ማነካት? ማንም የነካት የለም። በሰላም ይቅርታ ተጠይቀው እየኖሩ አልነበር እንዴ? እልም ብላ የጠፋችሁ ለምንድን ነው? ለምንድን ነው? ነገሮች ስደስ አላሏትም። በቃ አልፈልግም፣ ይቅርብኝ፣ እዚሁ ባቆም ይሻለኛል፣ ወደፊት ህይወቴን ተማበላሽ ብላ ነው። አብርሽ ያልገባው አሁን እንግዲህ ሄዶ ሊያለቃቅስ ይችላል። በእውነት ነው የምላችሁ። የዛሬው ቪዲዮ ለአብርሽ ልብ የሚሰብር ነው። የሄርሜላ ጓደኛና አቢል የጫኑት ቪዲዮ አብርሽን የሚነካ የሚያስንቅ፣ ትታው እንደሄደች ማንንም ማግኘት እንደማትፈልግ የተናገረችው ማለት ነው። በእውነት ነው የምላችሁ። እኔ ተው ድራማ ነው፣ ድራማው እንደዛ ነው የሚያልቀው፣ የመጨረሻ መጠናቀቂያ ደርሷል ስላችሁ ድራማ አትበይ ፋፊ። ድራማ በዚህ ልክ አለ እንደ ራስን ዝቅ እያደረጉ የሄርሜላ በጎችም ማለት ነው። ድራማ መሆኑማ ይሄው ታገኘች እኮ አንድ ቤት ተቀምጣ ጓደኞቿ ጋር ዘና ፈታ ብላ ማለት ነው። ገባችሁ? አብርሽ ማየት አልፈልግም ብላለች አሉ። እንግዲህ አያችሁ፣ ድራማው መጨረሻ እንደዛ ነው። ፈለገችበት ደረሰች፣ ቤቱን አፈረሰች፣ የተከፈላ ክፍያ አለቀ። ቁሚ ያላት ቆመች፣ አለቀ። ማሮቼ፣ ልቦቼ፣ የኔ ምርጥ ፋሚሊዎቼ፣ ክሪስ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት እንግዲህ በየቦታው ሄርሜላ ጠፋች መድረሽ ምናምን የኛ ነብር ጀግና ሩታዬ እንግዲህ እናንተ ያላየ ሰው ማለት ነው ሲቀልድ ያምርበታል። አይናቸው ስላላየ ምንም ጭራሽ ስለሌሉበት እነ ዳኒ እነ ኤፍሬም እነ ሩታዬ ቀልዱ ሲያምርባቸው እንደት እንደጨፈሩበት ማለት ነው። አብርሽን ለምን ስነ ስርዓት ስለሌለው
የእናቱን ልጅ ወንድሙን ለራሱ የጠረጠረው በአንዲት ጋለሞታ ሴት ማለት ነው። አያችሁ አይደለ? ሲዋረድ በገዛ እጁ ተዋረደ አብርሽ። ለምን ብትሉ ሰውን መጠርጠር ወንጀለኛ ያስብላል። እሳቸው አሁን ቢከሱት ያስገቡታል። እሷ በራሷ ጊዜ ነው ማንም ሰው ጋር መገናኘት አልፈልግም እኔ ራሴ ነኝ ብላ የተናገረችው። እንግዲህ በገዛ እህቷ ላይ የሰማሁት ማንም ሳይሰርቃት ሰረቃችሁኝ ብሎ ወንድሙንም የልጁን እናትም ሌሎቹንም ይቅርታ የጠየቁትን ሁላ እየሄደ ሲሆነችን ነበር አብርሽ። ማሮቼ ውዶቼ የኔ ልቦቼ የኔ ምርጥ ፋሚሊዎቼ እኔ ዛሬ የመጣሁት እንግዲህ ብዙዎቻችሁ ድራማ ነው ስንላችሁ ፋፊያት ቀልጅ የምትላላችሁ እንግዲህ ቀልዱ ማላይ እንደሆነ አብረን እናያለን። ላይክ ሰብስክራይብ ሼር አድርጉ። ይሄን ቪዲዮ እስከመጨረሻ አይታችሁ አበረታቱ ውዶቼ። እኛ እንግዲህ ድራማውን በትክክል እየመራ ነው እንግዲህ ማን ነው አሸናፊው አብረን እናያለን። አብርሽ ለማንኛውም በሄርሜላም ተከርቷል ማለት ነው። ሌሎቹ ሰረቋት ደበቋት እያለ ሲከራከር ከገዛ ዘመዶቿ እንግዲህ እንዳልተሰረቀችና እሷ ከሚዲያ መጥፋት እንደምትፈልግ ተናግራለች። ያለችበትን ቦታ ነግራቸዋለች ለሷሂቦቿ። ለአብርሽ ግን ሰው ብላ አልነገረችውም። አያችሁ አይደለ? ለአብርሽ ቦታ የላትም። የነገረችው ለተራ ጓደኛዋ ነው እንጂ ለፍቅረኛዋ አይደለም፣ ለባሏ አይደለም። ባሌ ነው ባሌ ስትል ነበር። ለባሏ አትደውልም ነበር እንደዚህ ቦታ ካገኘች ለሽ ለዛ ሌላ ሴት ደወለች ከወደደችውና ቦታ ካላት። አብርሽ ለማንኛውም ሜዳ ላይ ወርቋል። ሰምታቸዋል ልቦች የኔ ምርጥ ምርጥ እህቶች ማለት ነው። አብርሽ እንዴት ተዋረደ ብዙ ጊዜ እናገራለሁ። ዛሬም ነገም ተነገ ወዲያም ሩታ አሸናፊ ናት፣ ትመራዋለች ሚዲያውን። ላይክ አድርጉኝ። በጣም ነው የምወዳችሁ በነገራችን ላይ እኔ ፈታ ዘና ነው የምልባቸው በነገራችን ላይ እንጂ ሌላ ነገር ምንም ማስተናበር ነው ምናምን አልፈልግም። ፈታ እያልኩ ሰራባቸዋለሁኝ፣ እሸቅልባቸዋለሁ ማለት ነው። ሁሉም ሰው እየሸቀለ ነው። ሁሉም በየጫካው እየሄደ ዛሬ ሙሉ ቀን የተለቀቀ ቪዲዮ አይታችኋል። ድራማ ነው በቃ ስራና ስራ ብቻ። አብርሽና ሩታ ከካሜራ ጀርባ አንድ ላይ ከካሜራ በኋላ ውሻና ድመት፣ ካሜራ ላይ ውሻና ድመት፣ ከካሜራ ጀርባ ባልና ሚስት መርቀቅ ያለበት ቤት አስቀምጦ ድራማውን እየሰራ ከሚስቱ ጋራ ማያቅሽ ምንድነው? ኢሳሙቅሽ ይባላልና ለማያቋሽ ነገር